ሰላም ቻቺ ታደሰ ነኝ። ዛሬ በደቡብ አፍሪካ ተገኝቻለሁ። ደቡብ አፍሪካ ኢትዮጵያውያንና አፍሪካውያን ስደተኞችን ከሀገሪቱ እንዲወጡ በሚል የሚካሄደውን ዘመቻና ከዛም ጋር ተያይዞ የሚነሱ ጥያቄዎች ዛሬ የምንመለከተው ርዕሰ ጉዳይ ነው። በዚህ ዙሪያ ያለውን ስጋቶችና እይታዎችን ለመወያየት በደቡብ አፍሪካ ነዋሪ የሆኑትን ሉል እስጢፋኖስን ጋብዣቸዋለሁ። እንከታተል። ሉል እስጢፋኖስ አመሰግናለሁ። ቤቶ ጋብዘውኝ ይህንን ውይይት ስለ ሀገራችን ጉዳይ፣ ስለ አፍሪካ ጉዳይ ያለኝን ጥያቄዎች ሊመልሱልኝ ስለጋበዙኝ አመሰግናለሁ። እስቲ እንግዲህ በይበልጥ ስለ እርስዎ ለተመልካቾቻችን ቢያስተዋውቁ ደስ ይለኛል። ቴንኪዩ ቻቺዬ። እኔም ረጅም ዓመት ስላንቺ ሰምቼ በአካል ደግሞ ስለተገናኘ ደስ ብሎኛል። እስጢፋኖስ ማቴዎስ እባላለሁ። ኢትዮጵያዊ ፓን አፍሪካኒዝም ላይ እና ያው አፍሪካ ጉዳዮች ላይ ነው በብዛት የምሰራው። ሳውዝ አፍሪካ ላይ በተለያየ የስራ ዘርፍ ላይ እና የተለያዩ ድርሻዎች ላይ እሰራለሁ። ከዛ ባለፈ እንግዲህ ስለ ራሴ ብዙ ማለት አልወድም። ስንት ዓመት ያህል እዚህ ሳውዝ አፍሪካ ኖረዋል? እንዲሁም ደግሞ ለአፍሪካ ያሉት ፍቅርና ኢትዮጵያም እንዲሁም ከኢትዮጵያም እንደሆኑ እናውቃለን። የተወለዱትም ኢትዮጵያ ነው። ከዛ በኋላ ወደዚህ ነው የመጡት። አብዛኛውን የእድሜን ግማሽ የኖርኩት በሳውዝ አፍሪካ የተለያዩ አፍሪካ ሀገር ውስጥ ስራዎችም አሁን አብዛኛውን የአፍሪካ ሀገራት ያካልላልና እዚሁ ነው ከ15 ዓመት በላይ። ሳውዝ አፍሪካ ለመኖር ለምን መረጡ? ሌላ ብዙ አገር ያሉ መሪዎች ጋራ እንደሚሰሩ አውቃለሁ። ግን ሳውዝ አፍሪካን የመረጡበት ምክንያቱም? ሳውዝ አፍሪካ ለመኖር የመረጥኩበት ዋነኛው ምክንያት ያው የፓን አፍሪካን ፓርላመንት ሳውዝ አፍሪካ ሚድላንድ ነው ያለውና አንደኛው የስራ ድርሻዬ የፓን አፍሪካን ፓርላመንት የሚመለከት ስለሆነ በቀጣይ ደግሞ ድርጅቶች እንደ ግል ያው ድርጅቶች አሉን። እዚህ ነው ሄድ ኦፊሳቸው። ወደ 15 አፍሪካ ሀገራት ላይ ነው የተለያዩ ስራዎች የምንሰራው። የዋናው ሄድ ኦፊሱ ጆሃንስበርግ ስለሆነ አብዛኛውን ጊዜ እዚህ አሳልፋለሁ። ያው ሁሉም በሚባል ከ40 በላይ አፍሪካ ሀገራት ላይ የመሄዱ እድሉ ገጥሞኛል። ያው ከአብዛኛው የአፍሪካ ሀገር መሪዎች ጋር በቢዝነስም ይሁን በአፍሪካ ዩኒየን ባለኝ የስራ ድርሻዎች እገናኛለሁ። ሳውዝ አፍሪካ ግን ያው ያደኩበት ሀገር ስለሆነ ለዛ ይመስለኛል። ወደ ኢትዮጵያ በዚህ በአፍሪካን ዩኒየን በሌላ ምክንያት በአመት ውስጥ ስንት ጊዜ ይመላለሳሉ? ኢትዮጵያ ላይ ምን ያህል ከኢትዮጵያ መንግስትም ወይም ደግሞ ከኤዩ ከአፍሪካ ዩኒየን ጋር ምን አይነት ስራዎች እየሰሩ ያሉ? አሁን ያው አፍሪካ ዩኒየን በአመት 2 ጊዜ ያው በየአመቱ ኤክስትራኦርዲነሪ ሴክሽን ሲኖር መሄድባቸው አጋጣሚዎች ይበዛሉ። ብዙም ግን ኢትዮጵያ አላዘወትርም። ከቅርብ ጊዜ ወዲህ ብዙም እየሄድኩ አይደለም። የአፍሪካ የኤይ ትሬድ ግሩፕ የሚባል የአፍሪካ ዩኒየን አንዱ ኦርጋን የሆነ ድርጅት አለ። በቅርበት አብረን እንሰራለን። ያው አፍሪካ ውስጥ የስራ እድል የመፍጠር እዛ ላይ የተሰማራ ድርጅት ነው። እነሱም ያው ሁለተኛ ሪጂናል ሄድኳርተራቸው አዲስ አበባ ስለሆነ በብዛት ያው ከነሱ ጋር አንዳንድ ስራዎች እንሰራለን አዲስ አበባ። ምን ያህል ሰክሰስፉል ሆነዋል በዚህ በ15 ዓመት ወይ 10 ዓመት ውስጥ ባለው ግንኙነት ስፔሻሊ ካሉት መሪዎች ጋር
ባሉት ግንኙነት? ባለፉት 12-13 ዓመታት ላይ ትልልቅ ስራዎች ተሰርተዋል። እንደ አፍሪካ ዩኒየን የአፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ አንዱ ሁላችንም አድቮኬት ያደረግንበት የነበረ መስክ ነበር። ሲቀጥል የቀድሞ ሳውዝ አፍሪካ ፎሬን አፌር ሚኒስቴር የነበሩ የአፍሪካ ዩኒየን ቼርፐርሰን ሆነው የንቁሳዛና ዲላሚኒ ዙማ እሳቸው የአፍሪካ ዩኒየን ኮሚሽን ቼር በነበሩበት ጊዜ አጀንዳ 2063 ተነድፎ ያው አፍሪካን ወደ አንድነት የሚያመጡ ሰፋፊ አጀንዳዎች ተይዘው እዛ ላይ በብዛት እየሰራን ነበር። ያው የተለያየ ስራ ድርሻ አፍሪካ ዩኒየን ስር ወደ 78 ኦርጋናይዜሽኖች ነው ያሉትና አንዳንዶቹ ላይ የስራ ክፍል ነበረኝና ያው አንዳንድ ጊዜ ምን ያህል እንደመጣን ለመመዘን በሚያዳግት መልኩ አሁን ሳውዝ አፍሪካ ሰሞኑን እየተፈጠረ ያለው አፍሪካ ጠል የሆኑ ሰላማዊ ሰልፎች፣ አፍሪካውያን ላይ ያነጣጠረ የጥላቻ መልእክት፣ የተለያዩ ነገሮች ሲሰማ የእኛንም ብዙ ልፋት፣ ድካም፣ ጥረት መና ያስቀረው ያህል ይመስለናልና በሌላ በኩል ደግሞ ብዙ ለውጦች አሉ፣ ብዙ እድገት አለ። ያው ሪጂናል ኢንቴግሬሽን አፍሪካ ዩኒየን 5 ኮንቲኔንታችን ላይ እዚህ አፍሪካ ውስጥ ያለው ሪጅኖች ሰዴክ፣ ኢጋድ፣ ኤኮዋስ፣ ኖርዝ አፍሪካን ኮሚኒቲ አሶላስ ደግሞ አሁን ዲያስፖራውንም ለማካተት ተብሎ 6ኛ ሪጅን ተመስርቷል እና በሪጅን ሁሉም ሪጅኖች አንድ አይነት ፓስፖርት እንዲኖራቸው ወደፊት ደግሞ አፍሪካ ጠቅላላ የራሳችን የሆነ አንድ ወጥ መታወቂያ እንደ አፍሪካ ዩኒየን ደግሞ ፕሮቶኮል የፍሪ ሙቭመንት መብታቸው ሁሉም አፍሪካውያን የመንቀሳቀስ አፍሪካ ውስጥ ያላቸውን መብት የጣሰ በሚመስል መልኩ አሁን ሳውዝ አፍሪካ ላይ እየተካሄደ ያለው ነገር ትንሽዬ የመጣንበትን ርቀት እንድንመዘን ያደርጋል። ከዛ ባለፈ ሰላምና ጸጥታው ላይ አንዳንድ ክፍተቶች የተለያዩ ቦታዎች ላይ ከጎሳ ጋር የተያያዙ ግጭቶች አሉብንና እነሱ ከነዛ ባለፈ አፍሪካ አጀንዳ 2063 ሁላችንም ተረባርበን የምንፈልጋትን አፍሪካ ዊወንት የሁላችንም አፍሪካውያን ኃላፊነት ግዴታ ሁላችንም ኮንትሪቢዩት ማድረግ ያለብን ሁላችንም መሳተፍ ያለብን አጀንዳ ነው እና ከዚህ ከሚፈጠሩ አንዳንድ ጉዳዮች በቀረ ብዙ ውጤት አምጥተናል። በትጋት የሚሰሩ የሚገራርሙ ትልቅ መሪዎች አሉ እና እርግጠኛ ነኝ አፍሪካ ፊውቸር ያለውን ዓላማ እንደምናሳካ፣ አፍሪካን ወደ አንድነት እንደምናመጣ፣ አፍሪካ እንደምትበለጽግ ጥርጣሬ የለኝም። አሁን እንደሰማሁት ከሆነ ሌላ አፍሪካ ሀገሮች ይሄ የቢዝነስ የፓስፖርት ያለ ቪዛ መንቀሳቀስ የሚቻልበት ሀገሮች አሉ። አሁን 7-5 ኦልሬዲ ያሳለፉ ሀገሮች አሉ። ሳውዝ አፍሪካ ግን እሱ ላይ ገና እየታሰበበት ነው ያለው እና በብዛት ደግሞ የውጭ ዜጋዎች የሚኖሩባት አገር ነች ሳውዝ አፍሪካ ነው። በዚህ ነገር ሳውዝ አፍሪካ የምትስማማ አገር ነች። ያለውንም ዜጋ እንኳን በሰላም እንዲኖር እየተደረገ አይደለም። በኋላ እንመጣበታለን። በኢትዮጵያ ስደተኛ ብዬ አልጠራም። ለተሻለ ኑሮ ለተሻለ እድገት እንሰራለን። ኦፖርቹኒቲውን ስላገኘን እየመጣን እየኖርን ነው። እዚህ ደግሞ ልጆች አፍርተናል፣ ንብረት አፍርተናል። ጠንካራ ሰዎች ሆነው ትልልቅ ድርጅቶች ትልልቅ ስራዎችን እየሰሩ ያሉት ኢትዮጵያውያን ናቸው። በብዛትም ያሉት ኢትዮጵያኖች ናቸው። ቆይተዋልም ከመጡም እና ሳውዝ አፍሪካ አሁን በዚህ ሁኔታ ላይ ያለ ምን ያህል ለውጥ ሊመጣ ይችላል ብለው ያስባሉ? አሁን በሚካሄደውም ነገር ሳውዝ አፍሪካ ያው እነሱ በሚሉት ቋንቋ ከአፍሪካ የሚመጡ ስደተኞች አብዛኛውን ስራዎቻቸውን የተሻሙባቸው ወይ የቀሟቸው እንደሆነ አርገው የሳሉት ወይም ደግሞ
አብዛኛው በሚባል መንገድ ህዝቡ አምኖ የተቀበለበት ሁኔታ ነው ያለውና አይ ቲንክ ከሚያራምዱት አሁን ካሉበት የጂኦፖለቲካል አንጻር ያው የአፍሪካ ናሽናል ኮንግረስ ኮአሊዥን ነው ሀገር እየመራ ያለው ሁሉም የፖለቲካል ፓርቲዎች አንድ ላይ ሆነው እና የአፍሪካ ዩኒየንን ወይም አጀንዳ 2063 ወይም ደግሞ ሪጂናል ኢንቴግሬሽን ላይ ያሉ ሳውዝ አፍሪካ ራቲፋይ እና ኢምፕሊመንት ማድረግ ያለባቸው ስራዎች እየሰሩ ነው ብዬ አንዳንድ የመዘግየት ሁኔታ አለ። ሳውዝ አፍሪካ ለተለያዩ ሀገራት ያለ ቪዛ ወይም ደግሞ የ3 ወር ከዛ ደግሞ የ1 ወር ቪዛ ይሰጣል። እየከለከሉ ያሉት አይ ቲንክ የስራ ፍቃድ ነው። አብዛኛው ያው የአፍሪካ ትልቁ የሚባለው ከናይጄሪያ እና ከግብጽ የሳውዝ አፍሪካ ጂዲፒ ኦልሞስት ወደ 400 ቢሊዮን በላይ ጂዲፒ ያላቸው አብዛኛውም የማይኒንግ ካምፓኒዎች የማኒፋክቸሪንግ ላይ የሚሰሩ ድርጅቶች ሳውዝ አፍሪካ ላይ ነው በብዛት ያሉትና እነዛ ስራዎች ላይ ለመሰማራት ከጎረቤት ሀገራት ብዙ ስደተኞች ከዚምባብዌ፣ ከዛምቢያ፣ ከማላዊ፣ ከሞዛምቢክ፣ ከታንዛኒያ ከዛ ደግሞ አብዛኛው ከኢትዮጵያ፣ ከናይጄሪያ፣ ከሶማሊያ ብዙ የአፍሪካ ወንድሞቻቸው እዚህ ነው ወደዚህ ነው የሚመጡትና የአፍሪካን አንድነት በሚፈትን መንገድ መንግስትም መስራት ያለበትን ስራ ከጊዜው በማርፈዱ ይመስለኛል ህዝቡም ሌላውን አፍሪካዊ እንደ ወንጀለኛ ያለ ፍቃድ መስራትን ማይችል እንዳይንቀሳቀስ ከዛም ባለፈ አይ ቲንክ ሳውዝ አፍሪካ ላይ ለዜጎቻቸው ለኢንዲጂነስ ሳውዝ አፍሪካውያን ተብሎ ሪዘርቭ የተደረገ የቢዝነስ ሴክተር የለም። አሁን ኢትዮጵያ ውስጥ አብዛኛው ማይክሮ ቢዝነሶች ለሀገሪቱ ዜጎች ብቻ ነው የሚፈቀዱት። በድሮ ዘመን ከጃንሆይ በፊት የተለያዩ ስደተኞች ከተለያየ ሀገር መጥተው ጃንሆይ በስልጣን በነበሩበት ዘመን በመጨረሻው ጊዜያት በነዛ ስደተኞች ተይዘው የነበሩ አብዛኛው የማይክሮ ቢዝነስ መርካቶ ከዛ አካባቢ ያሉ ትሬድ ላይ የተለያዩ ታክሾፖች ወይም ደግሞ ሱፐርማርኬቶች ከየመኖቹ ኢትዮጵያ ብቻ እንዲሰራቸው አብዛኛው የማይክሮ ቢዝነስ ሪዘርቭ ተደርጎ ለዛ ነው አይ ቲንክ ኢትዮጵያዊ ብዙ ኢትዮጵያ የተለያዩ የንግድ መስመር ላይ ተሰማርተው መስክ ላይ ተሰማርተው ያሉት እዚህ ሀገር ሁሉም የአፍሪካ ሀገር ሰዎች ወይም ደግሞ ከሌላ ሀገር የሚመጡ ዜጎች ማንኛውም መስክ ላይ ተሰማርተው መስራት ይችላሉ። ያ ነገር ትንሽ ችግር እየፈጠረ መንግስትንም እያናጋ ያለበት ሁኔታ ነው ያለው። እርግጠኛ ነኝ በቅርቡ የሳውዝ አፍሪካ መንግስት ብዙ ማሻሻያ እንደሚያደርግና ከአፍሪካዊ ወገኖቻቸው ጋር አብረው የሚሰራቸው ነገሮችን በአጽንኦት እንደሚሰራ እርግጠኛ ነኝ። ኢትዮጵያን ኤርላይንስ በደቡብ አፍሪካ ላደረጋችሁልን ድጋፍና ትብብር ሁሉ ከልብ እናመሰግናለን። ያገኘኋቸው ወጣቶች አሉ በልጅነትም ከ5 ዓመት 4 ዓመት 6 ዓመት እድሜ ሆነው ወደዚህ ይዘዋቸው የመጡ በስራም ኦፖርቹኒቲም ሆነ በሌላ እዚህ ደግሞ የተወለዱ በብዛት አሉ። በጣም ግራ ይገባኝ ለረጅም ጊዜ አሜሪካን ሀገር ኖር ያለው ከ80 ውስጥ ለመኖር ሄድኩት ለትምህርትም ሆነ ከቤተሰቤ ጋር ሲኖር እንኳን መኖሪያ ፈቃድ አጥቶ ለስራ ፈቃድ እንኳን የተቸገረ ብዙ ኢትዮጵያዊ በዛን ጊዜ በ80 በ90 ውስጥ እስከ 2000 በኋላ ያለው አሁን አንዳንድ ችግሮችም የመጣው ማለት ነው እንግዲህ በትራምፕ ላይ ያየነው ነው። እስከዛ በፊት ግን አፕላይ እንኳን ለግሪን ካርድ አፕላይ ሲደረግ ፕሮሰሱ ሊረዝም ይችላል እንጂ ይሄን ያህል ወረቀት የማጣት ወይንም የመቸገር ስራ የማጣት ነገር ብዙ አሜሪካ ነገር በኢትዮጵያኖች ላይ እንዲሁም በሌላ ዜጋም ላይም አልሰማንም አላየንም። ሜቢ ሲስተሙም አካሄዱም የተለየ ነው ኦፍ ኮርስ። ግን
አንድ ሰው አንድ ልጅን ሲወልድ ቤተሰብ ያ ልጅ አውቶማቲክሊ አሜሪካዊ ነው ማለት ነው። ወደ በርዝ ሰርቲፊኬት ያገኛል፣ ፓስፖርት ያገኛል። የመማር እድሉም ሰፊ ነው፣ እንደ አንድ አሜሪካዊ ተብሎ የሚታይ ነው። እዚህ ግን ሳየው ብዙዎች ዩኒቨርሲቲ ላይ ኮሌጅ ላይ እንኳን ገብተው ትምህርታቸውን መቀጠል አቅቷቸው በቤት ውስጥ ተቀምጠው ትንሽ የሜንታል ችግር ዲፕሬሽን እንዲመሳሰሉ ነገር እንዳለ ሰምቻለሁ እና የሚያሳዝን ሁኔታ ላይ ነው። በዚህ በኩል ባይጎዳ ባይጠፋ ጠንካራ ትውልድ ይዘን ለሀገራችንም በቂ ለሀገሩ እንደ አንድ አፍሪካዊ መኖር የማይችልበት ደረጃ ላይ ነው ያለው ሳውዝ አፍሪካ። አሁን የተጀመረ ነገር አይደለም። ኦፍኮርስ ቅድም እርሶ ብለዋል የቆየ ችግር ነው ይሄ። ግን አንድ ልጅ 18 ከሞላ በኋላ እንኳን የወረቀት የመያዝና መኖሪያ ፍቃድ እንኳን አያገኝምና ይህንን ምን ይላሉ እርሶ? ኢትዮጵያውያን ብቻ ላይ ያነጣጠረ አይደለም ይሄ። ሁሉም አፍሪካውያን ዜጎች ሳውዝ አፍሪካ የሚኖሩ ከኢትዮጵያም ከናይጄሪያም ከጋና ከዚሁ ደግሞ ከጎረቤት ሀገራት የመጡ ዜጎች የዚሁ ገፈት ቀማሽ ሆነዋል እና አንዳንድ ሲስተሞች የሳውዝ አፍሪካ መንግስት ወይም ደግሞ ከብዛው ከነሱ ጋር አብረው እንዲሁ የአፍሪካ ወገኖቻችን ከመጡባቸው ሀገራት ጋር ብዙ የምክክር መድረኮች መኖር አለባቸው ብዬ አስባለሁ። የወረቀት ችግር እዚህ ሀገር የተወለደ ዜጋ እዚህ ሀገር ተምረው ዩኒቨርሲቲ ገብተው ጨርሰው በወረቀታቸው ምክንያት ስራ የማያገኙበት እዚህ ሀገር 30 ዓመት 25 ዓመት 35 ዓመት ኖረው በወረቀታቸው ምክንያት ቀጣይ ህይወታቸው እጣ ፈንታ ሳይቀር የሚበላሽባቸው ምክንያቶች እየተፈጠሩ ነውና የሁሉንም የአፍሪካ ሀገር መንግስታት ዜጎቻቸው ሳውዝ አፍሪካ የሚኖሩ መንግስታት በአጽንኦት ከሳውዝ አፍሪካ መንግስት ጋር ዜጎቻቸውን በተመለከተ ብዙ ስራ መሰራት ብዙ የቤት ስራ እንዳለ ነው የተመለከትኩት። ማለት በጊዜ ካልተፈታ ብዙ ነገር እያበላሸ እያደገ ያለ ጉዳይም ስለሆነ ከዚህ በፊት ተመሳሳይ ችግሮች የዚምባብዌ መንግስት ኢንተርናሊ ያጋጠመው ችግር ነበር ከ15 ከ14 ዓመት በፊትና የዛን ጊዜ የነበረችው የሆም አፌር ሚኒስትር ለአፍሪካውያን የሚመች ወረቀትም ሳይኖራቸው ቦርደር ነው የሚለያዩት ሳውዝ አፍሪካና ዚምባብዌ። ዚምባብዌዎቹ ቦርደር ተሻግረው ቦርደር ላይ ያለች ከተማ ላይ ነው የሚገበያዩት። እቃቸውን ገዝተው ማምሻውን ወደ ሀገራቸው ይመለሳሉ። አጥር ነው የሚለያቸውና የዛን ጊዜ ችግር ተፈጠረ። ሳውዝ አፍሪካ መንግስት ሚኒስቴሩ ነው ፓስፖርት የላቸውም። ምንድነው ምክንያቱ? የዚምባብዌን መንግስት ፕሬዝዳንቱን የዛን ጊዜ የነበሩትን የሚኒስትር ኦፍ ሆም አፌር ሄደው አነጋገሩ። መፍትሄ ብለው ያመጡት ስፔሻል ፐርሚት የሚል ለዚምባብዌያን ብቻ ፓስፖርትም ሳይኖራቸው እዚህ መጥተው ተገበያይተውንም በዚህም ሀገር የሚኖሩበት ፍቃድ ሳይቀር ፓስፖርት እንኳን ሳይኖራቸው መፍትሄ ከዛ ውይይት ውስጥ የተወለደ መፍትሄ ነበር ስፔሻል ፐርሚት የሚባል። እስካሁን ድረስ አይ ቲንክ አብዛኛው ዚምባብዌያኖች ይጠቀሙታል። የቦትስዋና መንግስት ሰሞኑን ያው ከናሚቢያም ከዚምባብዌም ከዛምቢያም ከጎረቤት ካሉ ሀገራት ጋር ሰው አብዛኛው የጎረቤት ሀገራት ዜጎች ወደ ቦትስዋና ያለ ፓስፖርት መግባት ፍቃድ ጠይቀው ደግሞ የቀን ጊዜ ገደብ ይኖረዋል እንጂ በመውጣት መግባት የሚችሉባቸውን ፖሊሲ ቀርጸው እየሰሩ ነው ያሉት እና ሳውዝ አፍሪካም እዛ ላይ ማተኮር ቢችሉና ሳውዝ አፍሪካ መንግስት ከሌሎቹ አፍሪካ ሀገራት ከሌሎቹ አፍሪካ
እህት ህዝቦች ጋር በቀጣይነት አብረው እንደ ፓን አፍሪካዊ አብረው ወደፊት የሚያስኬዱ ሀሳቦች ላይ መወያየት ቢችል የኢትዮጵያ መንግስት ብዙ አጽንኦት ወስዶ የሳውዝ አፍሪካ መንግስት ጋር በዚህ ዜጎቹን በተመለከተ ብዙ ህዝብ ነው እዚህ ሀገር ያለ፣ ብዙ ወንጀል አለ ሳውዝ አፍሪካ ላይ፣ የተለያዩ ችግሮች ያጋጥሙታል። ከስርቆት፣ ከዘረፋ፣ ከሁሉም በዚህ ሁሉ ውስጥ እንግዲህ ያሳደጋቸው ልጆች ተምረው ጨርሰው ነገር ከተመረቁ በኋላ ስራ ማግኘት ሳይችሉ ሲቀር ምክንያቱ ሲባል ወረቀት አልተሰጣቸውም። እንዴት ነው ሰው 30 ዓመት ኖሮ እዚህ ሀገር ወረቀት ላይኖር የሚችል? 25 ዓመት ኖሮ መንግስት ይሄንን እዚህ ጉዳይ ቢወያዩና አብሶሉት ሶሉሽን ማለት ቀጣይ ያለው ንግግር አድርገው መፍትሄ ቢቀርጹ ብዬ የኔም ሀሳብ ነው። በእርግጠኝነት አይ ቲንክ በቀጣይ አዲስ አበባ በሚኖረኝ ጉዞ ከኢትዮጵያ መንግስት ጋር በዚህ ጉዳይ እኔም የምወያይበት ጊዜ አመቻቻለሁ። በጣም ያስፈልጋል። አሁን ባለው ሲቹዌሽን ያስፈልጋል። እኔም ይህንን ትሪፕ ወደዚህ ለመምጣት ጉዞ ሳስብና ወደዚህ የሚያመጣኝ አንዱ ጉዳይ የኢትዮጵያኖች ራሳቸውን እያጠፉ የሚገኙ ብዙ አሉ። ከዛም አልፎ ደግሞ እርስ በርስም ደግሞ የመጠላላትና የመገዳደልም ነገሮች እየበዙ እየሰማን ነው። አሁን እንግዲህ አንድ ሀገር የተሻለ ኑሮ ህይወት ይኖራል ብሎ የሚመጣ ሰው ወደዚህ ብቻ ሳይሆን የትም ዓለም ላይ ሰው መሞት የለበትም። ሰው በጭንቀት ውስጥ ተገደልኩ፣ ገንዘቤ ተሰረቀ ብሎ የሚያስቡ ብዙ ኢትዮጵያኖች አሉ እዚህ እና ይሄ ደግሞ በጣም የሚያሰጋ ነው። ምክንያቱም እያየን ነው። ከኢትዮጵያን ኤርላይንስ ጋራም እንደዚሁ ስንወያይ ነበርና በብዛት ሬሳዎች ወደ ኢትዮጵያ ይሄዳሉ። በሳምንት 2-3 ይሄዳልና ምክንያቱም አላወቅንም፣ ግን በፍርሃት የሚኖሩ ብዙ ኢትዮጵያኖች አሉ። ዛሬ ብቻ ኖረው ለነገር እንኳን ምን ይደርስብናል እያሉ በስጋት ያሉና ይሄ ነገር እግዚአብሔር እንዲፈታልን የተሻለ ሰርተው ልጆቻቸውን አስተምረው ለተቀረው ትውልድ ደግሞ እንደ አንድ አፍሪካዊ ተከባብረን ተጋግዘን የምንኖርባት አገር ነች ሳውዝ አፍሪካ ብዬ አምናለሁ። ኦፍኮርስ ታሪክ አለ ወደኋላ። ሶዌቶ ሄጄ ያየሁት በ1976 ላይ የነበረው ጁን 16 ላይ አውቀዋለሁ። ዴይ ኦፍ አፍሪካን ቻይልድ ተብሎ ሲከበር ሰምቻለሁ። ኢትዮጵያ ግን እዛ ቦታ ላይ ቆሜ ያየሁት ብዙ ጥቁሮች በመከራ ውስጥ ያለፉባት ሀገር ነች። ነጮች ደግሞ በጣም በግዛት ደግሞ የተጠቀሙባት ሀገር ነች። አሁንም እንዳለም ነው። ብዙም ለውጥ እያየው አይደለም፣ እየሰማውም አይደለም። በዛም አካባቢ ላይ ሲሄድ ያየሁት የጥቁር አኗኗር መሬቱን እንኳን ኦን የማያደርግበት ጀኔሬሽን ነው እንግዲህ እየተፈጠረ ያለው። ይሄ እንግዲህ በፊትም መሰራት የነበረበት በማንዴላ ጊዜ አትሊስት መሬት የራሱ ተብሎ እንዲሰጠ ያስፈልግ ነበረ። ግን ከዛ ከስሌቨሪ እንበለው የመጣ ጀኔሬሽን ሌሎች ሲሰሩ ሌሎች ሲለፉ ያገኙትን ነገር ኮስ በጥላቻና በቂም በመያዝ የሚፈጠሩ ነገሮች ብዙ እያየን ነው። ያልፍልኛል ለልጆቻችን የተሻለ ትምህርት የተሻለ ነገር ብለው ነው፣ ማንንም ለመጉዳት አይደለም። ግን በዚህ በአፍሪካ ሀገር ውስጥ ይህንን ያህል ኢትዮጵያኖች ላይ የደረሰብን ነገር ለእኔ ለራሴ አሳዝኖኛልና መጥቼም ሳየው አብዛኛውን የተጎዳው
ወረቀት ችግር ወጣቱ ትውልዱ እና ብዙዎች ግራ ተጋብተዋል። ከዚህ ሌላም አገርም ሄዶ ለመስራት ትንሽ ይከብዳል። አገራችን ኢትዮጵያ 1 ሚሊዮን ሕዝብ ተመልሶ ቢገባ የምታስተዳድርበት አቅም አላት ወይ ለማለት ነው በዛውና በዚህ ላይ ምን ይመስሎታል እርሶ? እኔ ይህንን ጉዳይ ስመለከት ቀርቤም ያው ከሚመለከታቸው አካላት ጋር አሁን የመጀመሪያ ጊዜው አይደለም። ሳውዝ አፍሪካ በተለያየ ጊዜ ተመሳሳይ ችግሮች ይፈጠራሉና የሳውዝ አፍሪካ ህዝብ ያው ነፃ መውጣቱን ካወጀ ሞስ 30 ዓመት አለፈና ከነፃነቱ በፊትና በኋላ ያለ ለውጥ የሚታይ ተጨባጭ ለውጥ እያየ አይደለም እና ሌሎች የአፍሪካ ሀገር ወንድሞቻቸው መጥተው ሲቀየሩ እንዴት ነው የተለወጡት፣ እንዴት ነው ሊሰሩ ይሄንን የቻሉት ብሎ ከማለት ይልቅ አሁን መፍረዱ ላይ ወይ ለነሱ መጎሳቆል ወይ ለነሱ ድህነት ወይም አሁን ላሉበት ችግር የአፍሪካውያን ወይም የአፍሪካ ወንድሞቻቸውን ተጠያቂ አርጎ ማሰቡ ከባድ ስህተት ነው ብዬ ነው የማየው። ከታሪካዊ ዳራው ብንነሳ የመጀመሪያው ንጉስ የነበረው ሻካ ከወንድሞቹ ጋር በነበረው ግጭት ወንድሙ እምዝሊጋዚ ኩማሎ ይባላል ሲጋጩ ሸሽቶ ወደ አሁን ወዳለው ቀድሞ ሮዲጃ በሚባለው አሁን ዚምባብዌ ተብሎ በሚጠራው ስፍራ ላይ ሲደርሱ ያ ቦታ የዚምባብዌን ያው ቀደምት የነበሩ የዚምባብዌ የሙታፓ ኤምፓየር ባለቤቶች ሾና የሚባል የጎሳ ከሾናዎች ጋር ጦርነት ነበር። መሬታቸውን ወረሱባቸው፣ ብዙ ሰው ተገደለ። መጨረሻ ላይ እንደውም ሳውዝ አፍሪካውያን እንደሚሉት ኡቡንቱ አንድ ነን፣ በቃ ቢያንስ እኛም ወንድሞቻችን ናቸው አብረን መኖር እንችላለን ተብሎ ከዛም ሲያልፍ የቆሳ ወይም የማንዴላ ከሚወለድበት ጎሳ የሚሆኑ አብዛኛው ወጣቶች በቀድሞ አፓርታይድ ዘመን ከሮዲጃ ከሚመራው መሪ ጋር ወይም ዚምባብዌን አሁን ካለ ያለውን ዚምባብዌ ለመውረር እኚህ በወታደርነት ተጉዘው የሾና ህዝብ ብዙ ሰው ሞቶበት እኚህም ጎሳዎች እስካሁን ቆሳዎች ዚምባብዌ ይኖራሉ። ዚምባብዌ ላይ ያሉና ከኢንዴቤሌ ወገን የሆኑ አሁን የዙሉ ቤተሰብ የሆኑ ከ20% የሚሆነው ዚምባብዌን ሳውዝ አፍሪካዎች ናቸው። ከዚህ ነው የሄዱት። ዚምባብዌ ግን አንድም ቀን እኚህ ሰዎች ስደተኛ ናቸው ብለው ሲሉ በታሪክም እንዲሁም ደግሞ ከቀድሞ መሪዎች ጀምሮ አብዛኞቹ የዚምባብዌ ሀገር አመራሮች ወዳጆች የነበሩና እንደ ሀገሪቱ ዜጋ ተቆጥረው የቋንቋቸው ሳይቀር የናሽናል አንዱ የስራ ቋንቋ ሆኖ ቆሳም ኢንዴቤሌም ላንጉጅ ዚምባብዌ ሁለቱም ጎሳዎች የሀገሪቱ ጎሳ ሆኖ ነው የቀጠሉት እና ሳውዝ አፍሪካውያን ምን ያህሉ ሳውዝ አፍሪካውያን ይሄንን ያውቁታል። ይሄ ደግሞ የተጀመረው ይሄ ሀገር አይደለም ሂድ ተብሎ የሚባለው ነገር ዚምባብዌያን ደግሞ ነገ ተነስተው ስፔሻሊ የሾና ጎሳዎች ኢንዴቤሌና ቆሳ እናንተም የመጣችሁበት ሀገር እኛን ዜጋ ያስባረረ ስለሆነ እናንተም ተመልሳችሁ ሄዱ ቢባል ሳውዝ አፍሪካ ይሄንን ለማስተናገድ ይሄንን እውነታም ደግሞ ለመቀበል ምን ያህል ዝግጁ ናቸው? በተመሳሳይ ሁኔታ ሞዛምቢክ ላይ ሻንጋኒዎች በዛም ላይ ኤዲ ከዛ ደግሞ ጾንጋ የሚባሉ የሳውዝ አፍሪካ ጎሳዎች ሞዛምቢክ ላይ ነው የሚኖሩት። ሞዛምቢካውያን ሆነ እና ከሚያለያየን ይልቅ አንድ የሚያደርገን የሚያስተሳስሩን ብዙ ታሪክ ያለ አንድ ህዝብ ነው። መንግስት የሳውዝ አፍሪካ መንግስት ብዙ የቤት ስራ እንዳለበት ታሪካቸውን የማስተማር እነሱም ደግሞ ነፃ እንዲወጡ
አፍሪካ ናይጄሪያ፣ ጋና፣ ዛምቢያ፣ ሞዛምቢክ፣ ታንዛኒያ፣ ቦትስዋና፣ ዚምባብዌ፣ ኢትዮጵያም ደግሞ አንዳንድ ዶክሜንቶች በመስጠት እነሱን አንዳንድ የቀድሞ የትግሉ መሪ የነበሩትን አካላት በማሰልጠን ሁሉም የአፍሪካ ህዝብ አብሯቸው ቆሟል። እነሱ ነፃ እስከሚወጡባት ጊዜ ድረስ ትግሉን በገንዘብ በመርዳት አብዛኛውም ደግሞ በትግሉ ላይ የነበሩ የትግሉ አመራሮች በጎረቤት ሀገር ነበር የሚኖሩት ተመልሰው የመጡት ነፃ ከወጣች በኋላ እና ብዙም ስራ አልተሰራም። አፍሪካውያን ወንድሞቻቸው ለዜጎች ለሳውዝ አፍሪካ ዜጎች የከፈሉትን ዋጋ አፍሪካ አንድ እንደሆነች ታሪኩ በስፋት መነገር ሳውዝ አፍሪካ መንግስት ደግሞ በየትምህርት ቤቱ ማስተማር ያለበት ሁላ ይመስለኛል ለዜጎቻቸው። ካልሆነ ይሄ አፍሪካዊ ጠልነት ባደገ ቁጥር ለተለያዩ ችግሮቻቸው ምክንያቱ አፍሪካ እንደሆነ ተደርጎ የሀገሬ ሰው ሲተርት ባጎረስኩ እጄ የተነከስኩ የሚል ነገር አለና ያጎረሷቸው የረዷቸው ያገሷቸው ወገኖች ለጠላትነት እየታዩ የጨቆኗቸው ያን ሁሉ ዓመት ሀገሪቱን በባርነት የገዙ ነጮች እስካሁን መሬታቸውን፣ ኢኮኖሚያቸውን፣ ሚኒራላቸውን፣ ፊውቸራቸውን ሳይቀር ይዘው የተዛባ ታሪክ ይዞ ነው የሳውዝ አፍሪካ ህዝብ ያለውና መንግስት ብዙ የቤት ስራ ያለበት ይመስለኛል። እና ይሄ ኢትዮጵያውያንን ብቻ አይደለም ሁሉም የአፍሪካ ሀገራትን ያሳዘነ በተደጋጋሚ ደግሞ እየመጣ እየሄደ አንድነታችንን እየፈተነ ያለ ችግር ነው። እርግጠኛ ነኝ አጽንኦት ወስደው እንደሚሰሩበት። ስለ አድዋ በደንብ ኢትዮጵያ ማንነት የሚለውን ለማስተዋወቅ ጥረናል፣ ሞክረናል። ሰክሰስፉል ነበርን። ከ120 እስከ 130 የዲፕሎማት መሪዎች አምባሳደሮች መጥተው የተጋበዙበትና ስቶሪ የተናገርንበት ያስተዋወቅንበት ኢቨንቶች ናቸው። እዚህም ኬፕታውን መተን ከራስታፋሪያኖች ከሌሎችም ዜጋዎች ጋር ሆነን መንገድ ላይ በደንብ ሴሌብሬት አድርገናል። ለተመልካቾቻችን ያሉት ስለ አድዋ ፓን አፍሪካኒዝም ላይ ሪሊ ለውጥ ያመጣበት ስማችን የተከልንበት ኢትዮጵያዊ የሚያኮራን ብዙዎቻችን የሚያኮራን አድዋ ነው ብዬ አምናለሁ። ኢትዮጵያ ብቻ ናት አድዋ ቪክቶሪን ሴሌብሬት የምታደርግ። አብዛኛው የአፍሪካ ሀገራት ኢንዲፔንደንስ ዴይ ነው ሴሌብሬት የሚያደርጉት። እኛ በቀኝ ግዛት ያልወደቅንበት ያልተገዛንበት ቁልፍ ሚስጥር ያለው አድዋ ላይ ነው እና አድዋ አብዛኛው ማህበረሰብ የሚኒሊክ ብቻ ድል አድርጎት ሲያየው በሚያንድ ግለሰብ ብቻ ሁሉም በሚኒሊክ በአፄ ሚኒሊክ ተመራ እንጂ ሁሉም ኢትዮጵያዊ ሁሉም ጎሳ እንደ አንድ ሰው እንደ አንድ ግለሰብ አብሮ አንድ ላይ ቆሞ ጎሳ፣ ዘር፣ ቋንቋ ሳይለየው በሁሉም ኢትዮጵያዊ አባቶች፣ አያቶች፣ ቅድመ አያቶች ደማቸውን አፍስሰው ያመጡት ድል እምዬ ምኒልክ በዛን ጊዜ ንጉሠ ነገሥተ ኢትዮጵያ ነበሩ። ሁሉም ከአራቱም አቅጣጫ ከዛ በፊት እንግዲህ ስለ አድዋ ጥሪ ሲደረግ ሁሉም ጎሳ የጎሳ ግጭቱን የሰፈሩን ችግር ሁሉም ትቶ የተጣላው ጎሳ ተታርቆ ከዚህ የሚብስ ነገር የለም። በአንድነት ካልቆምን ካህናቱም ቀሳውስቱ ጽላቱን ታቦት ተሸክመው ሙስሊም ክርስቲያን ሳይል ሁሉም ምንም ድል ስንፈልግ ሁሌ ለሚገጥሙ ነገሮች አድዋን ማሰብ ከአድዋ ብዙ መማር የሚቻል ለትውልድ መትረፍ የቀጣይ ትውልድ ደግሞ አድዋን በምን መንገድ ተዘክሮ ዛን ጊዜ የተመሰረተችውን ኢትዮጵያ ሁሉም ዜጋ አንዳንድ ሆኖ
ድል እንዳስገኘ ለሚገጥሙ ላሉብን ችግሮች እንደ አድዋ ጊዜ የሚገጥሙ ፈተናዎች ለተለያዩ ነገሮች አድዋ በየጊዜው አድዋ ትላንትም አድዋ ዛሬ አድዋ ነገም ሁሌ የመደገምበት ብዬ አስባለሁ። የፓን አፍሪካኒዝም እና አድዋን የሚያስተሳስራቸው ብዙ የመጀመሪያውም ድል ስለነበረ ይሄ ነገር ለካ ይቻላል። አብዛኛው ጥቁር አምኖ በባርነት ተገዝቻለሁ በቃ አለቀልኝ፣ ግማሹን መሸጡን ቀጥሎ ለማገልገል ተስፋ በቆረጠበት ምንም በጨላለመ ጊዜ ነው ይሄ ድል ጮራ ይሄ ዜና በአፍሪካ ላይ ተሰማው እና ሁሉም በርትተው የመጀመሪያው የአፍሪካ ሊበሬሽን ሙቭመንት የነበረው የአፍሪካ ናሽናል ኮንግረስ የተመሰረተው ከአድዋ በኋላ ነው። ከአድዋ ድል በኋላ ኢትዮጵያኒዝም ሙቭመንት ነበረ። ከዛ ባለፈ ፓን አፍሪካኒዝም ተመሰረተ። ከዛ አፍሪካን ናሽናል ኮንግረስ የሳውዝ አፍሪካ አክቹዋሊ መጨረሻም ማንዴላ ራሱ ፕሬዚዳንት የነበረበት ፖለቲካል ፓርቲ የተመሰረተው አድዋ ላይ ለተሰራው ድል እንችላለን በሚል በተባበረ አቅም በዛን ጊዜ የነበሩ አክቹዋሊ ከምኒልክ ጋር የነበሩ ብዙ ሰዎች ለተለያዩ ሀገራትን የትራዲሽናል ሊደሮችን በማግኘት በመጻጻፍ እንዲበረቱ እጅ እንዳይሰጡ እንዲደራጁ ብዙ ስራ ተሰርቷል እና ኢትዮጵያዊ አባቶቻቸው የሰሩት ገድል ሳውዝ አፍሪካ ነፃ እንድትወጣ ያደረገውን አፍሪካ ናሽናል ኮንግረስ የተመሰረተው ከዛ በተጀመረ እዛ በተከፈተ ምዕራፍ ነውና ከዛም ደግሞ ቻማ ፑንዱዚ ፍሪሊሞ የሞዛምቢክ ፓርቲ ስዋፖ ዛኑ ፒኤፍ ቀድሞ የነበሩ ሁሉም የሊበሬሽን ፓርቲዎች በሙሉ መሰረታቸው የሆነው የአድዋ ድል ነው እና አድዋ አባቶቻችን የሰሩት ገድል አፍሪካን ነፃ የሚያወጡ መሰረቶች እንዲጣሉ ፈርቀዳጅ ሆኗልና አሁንም አፍሪካ ለሚገጥመን እንደ አፍሪካዊ እንደ አህጉር የሚገጥሙ ብዙ ችግሮች አሉ። ለነሱ ሁሉ አድዋን በመመልከት አድዋን በማየት አድዋ ላይ የነበረውን አንድነት በማሰብና እንደ አድዋ እንደ አባቶቻችን አብረን በመቆም የማናገኘው ድል የማይገፋ ተራራ አይኖርም ብዬ አስባለሁና አድዋ ብዙ ትርጉም አለው ለኔ። ስለ እቴጌ ጣይቱ አድዋ ሲታሰብ ያለ እናቶች የተከፈለው ዋጋ አድዋ ላይ ትልቁ የሚባለውን ድርሻ መውሰድ ያለባቸው ብዬ የምለው እዛን ጊዜ የነበሩ እናቶች ሕፃን አዋቂ ሳይቀር ሁሉ በየስራ ተከፋፍል ሁሉም በአንድነት እቴጌ ጣይቱ ብጡል ጦርነቱ ላይ መጨረሻውን ደም ከባዱን የሚባለውን የጦር ዘይደው ድሉ በሰዓታት ውስጥ እንዲጠናቀቅ ትልቅ ድርሻ ነው ያበረከቱትና ብዙ እቴጌ ጣቶች አሉ ኢትዮጵያ ውስጥ አሁንም እንደውም ያየናቸው ያሉ ብዙ የሴት አመራሮች ወደፊትም ደግሞ ብዙ ተስፋ እንደ አፍሪካ ደግሞ ብዙ ሴት እህቶቻችን እናቶቻችን ወደ ስልጣን ቢመጡ አፍሪካ ያሰብነው እንደ አህጉሩ ደግሞ መሄድ ያለብንን ርቀት አድዋ ላይ እቴጌ ጣይቱ ባጭሩ ድላችን እንድንቀናጅ የመጨረሻዎቹን ዘዴዎች ዘይደው እንደረዱን እህቶቻችን እናቶቻችን ብዙ መድረኮች ቢሰጣቸው ስራ ድርሻዎች ብንሰጣቸው ከእናትነትም ጋር ደግሞ አብረው ፈጣሪ ያድለው ባህሪ ወይ ስጦታ ጸጋ አለ ብዬ ነው የማስበውና ብዙ የሴት አመራሮች ወደፊት ቢመጡ ብናበረታታ አድዋ ብዙ ጊዜ መደገም ስላለበት አንድ ላይ በመተባበር በማበር አንድ ላይ በመቆም በብዙ ጽናት ብዙ ድሎችን እንደምንቀናጅ አፍሪካ እንደምትበለጽግ እንደ አህጉር ደግሞ ያሰብናትን አፍሪካዊ ወንት አጀንዳ 2063 ደግሞ
ዓላማችን እንደምናሳካ ሙሉ ተስፋ አለኝ አምናለሁ። አፍሪካን መሪ ሆኖ መምራት ያለበት ሴት ነው ብዬ አምናለሁ። ሴት ጦርነት አትፈልግም፣ ሰላም። ሴት ጠንካራ ጎን አላት ነች። ሴት ለባሏ ለወንድሞቿ መካሪ፣ ልጆች አሳዳጊ፣ ጄኔሬሽን ላይ ጠንክራም መያዝ የምትችል ሴት ነች እና እንደ መሪም ደግሞ እንደ አፍሪካ መሪዎች ሴቶች ቢበዙልን ሰክሰስፉል እንሆናለን ብዬ በጣም አምናለሁ። ባለፉት ታሪኮችም ከጣይቱም ጀምሮ ሌሎችም ጀግና ሴቶች ብዙ አይሰምተናል። ከንግስት ሳባም ጀምሮ ጠንካራ ሴት እንደነበሩ ለሀገራቸው የቆሙ የሚታገሉ ንግስቲቶች ነበሩና ስለዚህ እንግዲህ ይህንን ደግሞ ይመኛለሁ ወደፊት እኔም በዛ ላይ የቆምኩ ሴት ስለሆንኩኝ ማለት ነው። አዘ ሊደር ለሀገሬ ለትውልድ ጠቅማለሁ፣ አገለግላለሁ ብዬ በማስበውና በሚሄድበት አቅጣጫ ሁሉ እንደ አንድ አፍሪካዊ አፍሪካንም ላይ ብዙ ጥናት ለማድረግና መገባየት እንድንችል ሴቶችን ማበረታታት ላይ የአፍሪካ ሴቶችን መተዋወቅ ላይ ነኝ ያለሁትና እግዚአብሔር ይረዳኛል። ይህን መጨረሻ ላይ ምን መልእክት ደግሞ ለኢትዮጵያን ትውልድ እዚህ ላሉት በምንም አይነት ሁኔታ ውስጥ ቢሄዱም ምን ያህል ጠንካራ ሰው ሆነው እንግዲህ ይህንን እንዲያልፉ ያሉትን ምክር ደግሞ በዚህ ላይ መመዝጊያው ላይ እንደ አንድ ኢትዮጵያዊ ወንድም አባት መልእክት ቢያስተላልፉ ደስ ይለኛል። አሁን ላለው ጉዳይ መቼም የማያልፍ የለም። ጸንቶ ባጋጠሙ ችግሮች ከፈጣሪ ጋር የማንወጣው በጸሎት የማይታለፍ ነገር የለም። አማኝ ነኝና ሲቀጥል ሁሉም የአፍሪካ ሀገራት ከዚህ በኋላ ያሉት ከፊታችን ያሉት አመታቶች ከበድ የሚል ይመስለኛል። ካሉብን ኦልሞስት ወደ 75% የሚሆነው የአፍሪካ ህዝብ ከ1 እስከ 35 ባለ እድሜ ውስጥ አብዛኛው ወጣት 1 ቢሊዮን የሚሆን ህጻናትና ወጣቶች ናቸው አፍሪካ ውስጥ እና የአፍሪካ መሪዎች ለሚመጣው እያደገ ላለው ወጣት የሚሆን የስራ ዕድል መፍጠር ላይ መሰራት ያለበት ይመስለኛል። ኢኮኖሚያችንን ደግሞ በተለያዩ መንገዶች ሁሉም የአፍሪካ ሀገራት ወጣኝነት የተለያዩ ሚነራሎች አሉ፣ ማዕድኖች፣ እነሱ ነገሮች እንዴት ነው እዚሁ አፍሪካ ውስጥ ምርት ላይ መግባት የሚቻልበትን ያ ብዙ የስራ ዕድል ማዕድኑ ተቆፍሮ ከሀገር ወጥቶ ፕሮሰስ ተደርጎ ደግሞ የተለያዩ ነገሮች ለማምረት ነው ግብአትነት የሚውለውና እዚሁ አፍሪካ ውስጥ ወደ ምርቶች ላይ የምንገባባቸው ነገሮች ቢፈጠሩ ለወጣቱ ህዝብ በተለያየ አጋጣሚ የስራ ዕድል የመፍጠር ግዴታ መንግስት እዛ ላይ በብዛት መስራት ያለበት ይመስለኛል። ካልሆነ የተለያዩ ሀገራት ላይ ይሄው የምናያቸው ችግሮች የስራ አጥ ቁጥር እያደገ ይመጣል። ችግሮቻችንን ዘርፈ ብዙ የሚያረጉን ይመስለኛልና ያንን ሁሉ ነገር ለመፍታት ወይ ለማስቀረት አፍሪካ መሪዎች ኢትዮጵያንም ጨምሮ ጆብ ክሬሽን ላይ መስራት ለዚህ ለገጠሙ ነገሮች መፍትሄ የሚሆኑ ወጣቱን በምን ስራ ድርሻ ላይ እናሰማራ የሚሉ አፍሪክሲም ባንክም ሰሞኑን በቅርበት እያወራን ነበረ። እንዴት አድርገን የሚገጥሙንን ችግሮች ህዝቡ ሳይሰደድ ከሀገሩ ሳይወጣ ለወጣቱ ባለበት አብዛኛው ህዝብ አፍሪካ ከመጀመሪያ ከታሪካችን መነሻ ይመስለኛል ብዙ ስደት ህዝቡ ከኢስት አፍሪካ ወደ ኖርዝ አፍሪካ ወደ ሳውዘርን አፍሪካ ወደ ሴንትራል አፍሪካ ይሄዳል። እንደ ጎሳ እንደ ግለሰብ እንጓዛለንና አሁን የተደረሰበት ጥጉ ሳውዝ አፍሪካ ነበር። ሳውዝ አፍሪካ ይሄ ከሆነ መልሳቸው ሁሉም የአፍሪካ ሀገራት
ለዜጎቻቸው ስፔሻሊ ለወጣቱ እያደገ ላለው ያንግስ ፖፑሌሽን ነው ኮንቲኔንታችን መፍትሄ አርቆ ማሰብና እንደ ናሽናል ዲቨሎፕመንት ፕላን ደግሞ ለ5-10 ዓመት ሁሉም ሀገራት አጽንኦት ወስደው መስራት እንዳለባቸው አሁን ደግሞ ለተፈጠረው ችግር ሳውዝ አፍሪካ ውስጥ ለሁሉም ሀገር ዜጎች በቅርብ ርቀት ከሁሉም ሀገር ከሚመለከታቸው አካላት ጋር እየተወያየን ነው። ያው የፓን አፍሪካን ፓርላመንትም እዚሁ ስለሆነ መቀመጫው እንዴት ፓን አፍሪካን ፓርላመንት ሆስት የምታረግ ሀገር አፍሪካን ዜጎች በዚህ መንገድ የሚደርስባቸው ሁኔታ አፍሪካዊነትን የማይመጥን አንድነታችንን በሚያናጋ መልኩ ሆነና ያው መፍትሄ ማምጣት ግዴታ ነው። እዛ ላይ ብዙ የቤት ስራ እንዳለብኝ የተለያዩ የአፍሪካ መሪዎችም በዚህ ጉዳይ ላይ መስራት እንዳለብኝ የተወያየን ነው። አፍሪካ መበልጸጓ አይቀርም፣ ይሄም ያልፋል። ነገ ሌላ ቀን ነው የሚባለው ኢትዮጵያ ነገ የሚያልፍና ነገ እንግዲህ ሁላችንም የተሻለ ወጣቱን ቆሙ ከሀገሪቱ ከሀገር አልፎ ለሀገሩ እንደ ሀገር ደግሞ አፍሪካን የሚያኮሩ ብዙ ስራዎች ላይ እንደሚሰማራ አፍሪካን እንደምትበለጽግ አለሙሉ ተስፋ ነኝ። ሁላችንም ምኞቱም እግዚአብሔር ትውልድ ማተር ያደርጋል። እግዚአብሔር ተቀባይ አፍሪካ ሳይሆን በዓለም ላይ የሚተካ ትውልድ ከሌለ ትውልድ ላይ በቂ የሆነ ትምህርት ብቻ ሳይሆን እንዲሁም ደግሞ የእግዚአብሔርን ማንነትና እግዚአብሔር የሰጠንን ፐርፐስ ትውልዱ ይዞ ካልተነሳ ያው እኛ የምንለፋውም ነገር አሳልፈን የምንሰጠው ትውልድ ከሌለ ትንሽ ያሰጋልና እንግዲህ እግዚአብሔር ያለው አይቀርም አምናለሁ። እግዚአብሔርን እኛን አገናኝቶናል። እኔ ሳውዝ አፍሪካ መጥቼ እዚህ ቁጭ ብዬ ከእርሶ ጋር አወራለሁ ብዬም አላስብ ማንም አስቤውም አላቅም። የመጣሁትም ወገን የተጎዳ እንደ አንድ አፍሪካ እንዴት የሚለውን ነገር ነው የመጣሁበት። ግን ከዛም አልፎ ደግሞ ጥሩ ነገር አይቻለሁ። ጥሩ ነገር ገንዝቤያለሁ። እዚህም ተጋሩዤ ይህን የመሰለ ስለ ፓን አፍሪካኒዝም ከኢትዮጵያም ውጭ ስለ አፍሪካ ያለውንም አካሄድ መሪዎችም እያሉበት እያሰቡበት ያለውም ስለ ሳውዝ አፍሪካም በሆነን ትምህርታዊ ነገር ነው ኮርስ የወሰድኩት። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በቀጣዩ ደግሞ በሌላ ጊዜ የሌላ ጉዳይ ደግሞ ስለ አፍሪካ እናወራለን ብዬ አምናለሁ። እስከዛው ድረስ እንግዲህ እግዚአብሔር ይስጥልኝ፣ አመሰግናለሁ። መልካችን ከቻቺ ጋራ ሰላም ለእናንተ ይሁን። ኢትዮጵያን ኤርላይንስ በደቡብ አፍሪካ ላደረጋችሁልን ድጋፍና ትብብር ሁሉ ከልብ እናመሰግናለን።